ሰላም ውድ የፍኖተ ኤማሁስ ቤተሰቦች፣ በዚች በተቀደሰች በአብይ ጾም ወቅት ብቸኛ ነኝ፣ ማንም የለኝም፣ የሚያግዘኝም የለም ብላችሁ ተክዛችኋል። ዛሬ ግን አንድ ታላቅ ስም ልንገራችሁ። እሱም አማኑኤል ይባላል። ትርጉሙም እግዚአብሔር ከኛ ጋር ማለት ነው። በፈተናችሁ መካከል፣ በሐዘናችሁም ውስጥ፣ በጭንቀታችሁም መካከል እግዚአብሔር ከእናንተ ጋር እንዳለ የሚመሰክር ድንቅ ጸሎትና ትምህርት አዘጋጅቼላችኋለሁ። አማኑኤልን ወደ ቤታችሁ የምትጋብዙበት ሰዓት አሁን ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቅዱስ አማኑኤል ሆይ በስምህ አምነን በደጅህ ቆመናል። እግዚአብሔር ከእኛ ጋር ነው ተብለህ የተጠራኸው ጌታ ሆይ ዛሬም በሕይወታችን በቤታችንና በልባችን ከእኛ ጋር ሁን። አማኑኤል ሆይ ዓለም ፊቷን ስታዞርብን፣ ወዳጅ ዘመድም ሲርቀን፣ በብቸኝነት ደመና ውስጥ ስንቀመጥ እኔ ከእናንተ ጋር ነኝ የሚለው ድምፅ ያጽናናን። በብቸኝነታችን ውስጥ የምናወራ ወዳጃችን ሁን። ነገን ከመፍራት ከሰው ተንኮልና ከማይታወቅ ስጋት አውጣን። ቅዱስ አማኑኤል ከኛ ጋራ ነው ብለን ስንጠራ የፍርሃት ነፋስ ይዘጋ፣ የጭንቀት ማዕበልም ጸጥ ይበል። አንተ ከኛ ጋር ከሆንክ የሚቃወመን ማን ነው? አቤቱ ቅዱስ አማኑኤል ሆይ ዛሬ በሕይወቴ ማዕበል በዝቷል። የሰው ክፋት፣ የኑሮ ውድነትና የነገ ስጋት እንደ ቀላይ ሞገድ ከበውኛል። ታንኳይ ልትሰምጥ ነው ብዬም በፈራው ጊዜ አይዞ እኔ ካንተ ጋር ነኝ የሚለው ቃል ይድረስልኝ። አማኑኤል ሆይ በማዕበሉ ላይ ተራምደ ወደ እኔ ሕይወትና በልቤ ውስጥ የሚጮኸውን የፍርሃት ነፋስ ጸጥ በልበለው። አንተ ከእኔ ጋር ከሆንክ ጥልቁ ባህር መንገድ ይሆናል፣ ማዕበሉም ሰላም ይሆናል። አቤቱ አማኑኤል ሆይ በፊት የተዘጉ የሕይወት ደጆች አሉ። ሰዎች አይሆንም ያሉኝ፣ የሰው ኃይል የከለከለኝ ብዙ ነገሮች አሉ። ነገር ግን አንተ እግዚአብሔር ከኛ ጋር ነው ተብለ የምትጠራ ጌታ ሆይ ዛሬ በዝግ ደጆቼ ፊት ቁም። አንተ ከኔ ጋር ከሆንክ የማይከፈት የለም። የሥራ የጤናና የበረከት ደጆቼን በቸርነት ክፈትልኝ። በሰው ሴራ የታሰረውን ዕድሌን በበረከት ፈተ ወደ ብርሃን አውጣኝ። አቤቱ መድኃኒቴ ቅዱስ አማኑኤል ሆይ ሰውነቴ በሕመም ሲዝል፣ ተስፋዬም በስቃይ ሲደበዝዝ ካጠገቤ አትራቅ። በሕመም አልጋ ላይ ሆኜ ብቸኝነት ሲሰማኝ እኔ ካንተ ጋር ነኝ የሚለው እጅህ ይዳብሰኝ። ሕመሜን ወደ ፈውስ፣ ስቃዬንም ወደ ምስጋና ለውጥልኝ። ቅዱስ አማኑኤል ሆይ አንተ የጤና ምንጭ ነህና የዛለውን ማንነቴን በቸርነት አድሰው። ቅዱስ አማኑኤል ሆይ ዛሬ ዓለም በክፋት ተሞልታለች፣ የጥፋት ነፋስም በትውልዱ ላይ ይነፍሳል። ጌታ ሆይ እግዚአብሔር ከኛ ጋር ነው ተብለ እንደ ተጠራ ዛሬም በልጆቼ መካከል ሁን። እኔ በሌለሁበት ስፍራ አንተ ተገኝ። እኔ ማየት በማልችልበት ቦታ አንተ ጠብቃቸው። ከክፉ ጓደኛ፣ ከሱስ መረብና ካንተ ከሚለይ መንገድ አውጣቸው። አማኑኤል ሆይ ስምህ በልጆቼ ልብ ላይ ይታተም፣ ጥላህም ከላያቸው አይራቅ። ትውልዴ ያንተ ይሁን። ጌታ ሆይ ሁልጊዜ ጠንካራ አይደለሁም። አንዳንዴ ጉልበቴ ይዝላል፣ እምነቴም ይደክማል። በሰው ፊት ስዋረድ፣ በሥራዬም ስደናቀፍ፣ ለራሴም የምጠላው ማንነት ሲኖረኝ ካጠገቤ አትጥፋ። ቅዱስ አማኑኤል ከእኛ ጋር ነው የሚለው ቃል በውድቀቴ ቀን ያንሳኝ። አንተ ዝቅ ያሉትን የምታከብር የወደቁትንም የምታነሳ ጌታ ነህና በዝቅታዬ ጊዜ የክብር ኃይል ከእኔ ጋር ይሁን።
ከአንተ ጋር ስሆን ውድቀቴ ለትልቅ ድል መሸጋገሪያ ይሆንልኛል። አቤቱ አማኑኤል ሆይ ነገ ምን ይዞልኝ እንደሚመጣ አላውቅም። የነገ ስጋት ግን የዛሬ ሰላሜን ሰርቆታል። ጌታ ሆይ አንተ የዘመናት ጌታ ነህና ወደ ነገዬ ቀድመ ግባ። መንገዴን ጥረግልኝ፣ እንቅፋቱንም አስወግድልኝ። አማኑኤል ከኔ ጋር ከሆነ ነገዬ ብሩህ ነው። አማኑኤል ከኔ ጋር ከሆነ ጉዞዬ ስኬታማ ነው። ፍርሃቴን በሰላም ስጋቴን በረድኤት ለውጥልኝ። አቤቱ ቅዱስ አማኑኤል ሆይ በላቤና በድካሜ መካከል አንተ ተገኝ። ያለ አንተ ረድኤት መባከን ነው፣ ያለ አንተ አብሮነትም ድካሜ ፍሬ የለውም። በሥራዬ ቦታ የክፋትና የተንኮል ነጋዴዎች ሲከቡኝ እኔ ካንተ ጋር ነኝ የሚለው ጥላ ይጋርደኝ። እጆቼን ለበረከት አእምሮዬንም ለጥበብ ጉልበቴን ለብርታት ቀድሰው። አማኑኤል ሆይ አንተ በሥራዬ ካለ ጥቂቱ ይበዛል፣ የጎደለውም ይሞላል። የድካሜን ፍሬ በደስታ እንድበላው በረከት ከእኔ ጋር ይሁን። ጌታ ሆይ አማኑኤል ስንልህ አንተ ቅዱስ ስለሆንክ እኛም ቅዱሳን እንድንሆን ትፈልጋለህ። ነገር ግን በኃጢአት ግርግር መቅደስ የሆነውን ሰውነቴን አቆሸሽኩት። አቤቱ አማኑኤል ሆይ ከእኔ ጋር ለመሆን ስትል ሰው የሆንክ ጌታ ሆይ ዛሬም ከእኔ ጋር ሁንና ከኃጢአት እስራት ፍታኝ። ለጸሎትና ለቅድስና የምተጋበትን ልብን ስጠኝ። አንተ ከእኔ ጋር ከሆንክ የኃጢአት ነጋዴዎች በልቤ አይሰለጥኑም፣ የጽድቅ ብርሃንም በውስጤ ይበራል። አቤቱ ቅዱስ አማኑኤል ሆይ እስከ ዓለም ፍጻሜ ከእኛ ጋር እንደምትሆን ቃል ገብተሃል። ዛሬም ነገም በሕይወትም በሞትም በትንሣኤም ካንተ ጋር አድርገን። በዚች በተቀደሰች ጾም ወቅት ወደ ልባችን ምኵራብ ግባና አትወጣ። ስምህ በመንገዳችን ላይ እንደ ብርሃን ይብራ፣ ፍቅርህም በልባችን ላይ እንደ ማኅተብ ይታተም። አማኑኤል ሆይ ካንተ ጋር መሆን የሕይወታችን ትርጉም ነውና ለዘላለሙ አትለየን። አቤቱ የሰላም ንጉሥ አማኑኤል ሆይ እግዚአብሔር ከእኛ ጋር ነው የምንልባት አገራችን ዛሬ በሰላም እጦት ታወካለች። በወገኖቻችን መካከል የፍቅር ነጋዴዎች ጠፍተው የጥል ነጋዴዎች በዝተዋል። ጌታ ሆይ በምድራችን ላይ ግባና የልዩነትን ግድግዳ አፍርስ። በሕዝቦችን መካከል ፍቅርን አንድነትንና መተሳሰብን አምጣ። አማኑኤል ሆይ አንተ በሀገራችን ካለ ሰይፍ ይሰበራል፣ ጥላቻም በይቅርታ ይተካል። ምድራችንን በበረከት ጎብኛት። አቤቱ መድኃኒቴ አማኑኤል ሆይ በሕይወት ዘመኔ ሁሉ ካጠገቤ እንዳልራቅ ነፍሴ ከሥጋዬ በምትለይበትና በዚህ ዓለም ቆይታዬ በሚያበቃበት ሰዓት አትለየኝ። በሞት ጥላ መካከል ስሄድ እኔ ካንተ ጋር ነኝ የሚለው ብርሃንህ ይምራኝ። አማኑኤል ሆይ በምድራዊው ምኵራብ ካንተ ጋር እንደኖርኩ በሰማያዊ መቅደስህም ካንተ ጋር እንድኖር ፍቀድልኝ። ስምህን እየጠራው በፍቅር ታቅፌ ወደ ዘላለም ዕረፍት እንድሻገር እርዳኝ። አቤቱ አማኑኤል ሆይ ለሰው የማልነግረው በቃላትም የማይገለጥ የልብ ስብራት አለኝ። ማንም ያልተረዳው ጭንቀት፣ ማንም ያላየው እንባ በውስጥ ያለ። ነገር ግን እግዚአብሔር ከእኛ ጋር ነው ተብለ እንደተጠራ ዛሬም ወደ እኔ ስውር ሐዘን ግባ። ሰዎች ባልተረዱኝ ጊዜ አንተ ተረዳኝ። በዝምታዬ ውስጥ አንተ አውራኝ። አማኑኤል ሆይ ያንተ መኖር ብቻውን ለቆሰለች ነፍሴ መድኃኒት ነውና ከጎኔ አትራቅ። ጌታ ሆይ ሕይወቴ በብዙ ነገር ጎድላለች። የፍቅር እጥረት፣ የሰላም እጥረት፣ የጤናና የኑሮ እጥረት በቤቴ ውስጥ ነግሷል። ነገር ግን አንተ አማኑኤል ነህ። የሁሉ ባለቤት ከእኛ ጋር ከሆነ ምን ይጎድልብናል?
ዛሬ በባዶነቴ ውስጥ ግባና ሙላቴ ሁን። የጎደለውን ማንነቴን በጸጋ የራቀውን በረከት በረድኤት ሙላው። አማኑኤል ካለኝ ሁሉ አለኝ። አማኑኤል ካለኝ ባዶነቴ በክብር ይሞላል። አቤቱ አማኑኤል ሆይ ከሀገራቸው ርቀው በባዕድ ምድር በስደትና በጭንቀት ያሉትን ወገኖቼን አስባቸው። መጠጊያና ዘመድ በሌለበት ስፍራ አማኑኤል ከኛ ጋራ ነው የሚለው ጥላ ይጋርዳቸው። በባዕድ ሀገር ብቸኝነት እንዳይሰማቸው አንተ ዘመድ ሁናቸው። ከክፉ ሰው ሴራና ከባዕድ መከራ ሰውራቸው። ወደ ሀገራቸውና ወደ ወገናቸው በሰላም እስኪመለሱ ድረስ አማኑኤል ሆይ አንተ ጠባቂያቸው ሁን። አቤቱ አማኑኤል ሆይ አንዳንዴ ሕይወት ስትከብደኝ ጌታ የት አለ ብዬ እጠራጠራለሁ። መከራ ሲበዛብኝ ረሳኸኝ ይሆን ብዬ እጨነቃለሁ። ጌታ ሆይ በትዕግሥት ማጣቴና በጥርጣሬ መካከል እኔ ካንተ ጋር ነኝ የሚለው ቃል ያጽናናኝ። እንደ ሐዋርያው ቶማስ ተጠራጥሬ በቆምኩበት ስፍራ አንተ በዝግ ደጅ ገብተ ሰላም ለእናንተ ይሁን በለኝ። አማኑኤል ሆይ እምነቴን አጽናው። በጨለማ ውስጥም ቢሆን ብርሃን ከእኔ ጋር እንደሆነ እንዳምን እርዳኝ። ጌታ ሆይ መከራ ሲመጣ ብቻ ሳይሆን በረከት በቤቴ ሲሞላና ደስታዬም ሲበዛም ካንተ ጋር አድርገኝ። በሳቄ ቀን ስምህን እንዳልረሳ በስኬቴም ቀን በራሴ ኃይል አደረግኩት እንዳልል አማኑኤል ሆይ ከእኔ ጋር ሁን። በደስታዬ ምንጭ የሳቄም ምክንያት የክብሬም ዘውድ አንተ ነህና በምስጋናዬ መቅደስ ውስጥ ንገስልኝ። የሰጠኸኝ በረከት ሁሉ ካንተ ጋር ሲሆን ይጣፍጣልና ደስታዬን ካንተ ጋር አድርገው። አቤቱ አማኑኤል ሆይ በስውር የሚቆፍሩልኝን በምላሳቸው ስሜን የሚያጠፉትን አንተ ተቋቋምልኝ። እግዚአብሔር ከኛ ጋር ነው የሚለው ስም ከፊቴና ከኋላዬ እንደ እሳት ቅጥር ይሁን። ሰዎች በክፋት ሲነሱብኝ አንተ በምሕረት ተነሳልኝ። አማኑኤል ሆይ አንተ ጋሻዬ ከሆንክ የሚወረወርብኝ የክፋት ፍላጻ ሁሉ ይመለሳል። በጠላቶቼ ፊት የክብር ማዕድ አዘጋጅልኝ፣ ምክንያቱም አንተ ከኔ ጋር ነህና። ጌታ ሆይ ዘመን ያልፎ ፀሐዬ ስትጠልቅ ዓይኖቼም ሲፈዙና ኃይሌም ሲያልቅ አትራቀኝ። በሰው ተረስተው በብቸኝነት ለሚማቅቁ እናቶችና አባቶች አማኑኤል ሁናቸው። በትካዜያቸው ውስጥ ተስፋ፣ በድካማቸው ውስጥ ኃይል ሁናቸው። አማኑኤል ሆይ እስከ መጨረሻው እስትንፋሴ ድረስ ከአንተ ጋር ነኝ የሚለው ቃል አይለየኝ። አቤቱ አማኑኤል ሆይ ወደ ቤቴ ስገባ ሰላምህ አብሮኝ ይግባ፣ ስወጣም ጥበቃ አይለየኝ። የቤቴን መዝጊያና መክፈቻም አንተ ሁን። በቤቴ ውስጥ ሐዘን እንዳይሰለጥን የሰላምህ ብርሃን ግን ሁልጊዜ እንዲበራ አድርግ። ልጆቼ በአንተ ፍቅር ይደጉ፣ ትዳሬም በአንተ ጸጋ ይጽና። አማኑኤል ሆይ ቤቴ ያንተ መቅደስ ይሁን። አቤቱ አማኑኤል ሆይ ዓለም በሀብት በውበትና በዝነኝነት ስትከብር፣ እኔ ግን ተረስቼና ተንቄ በጨለማ ቤት ውስጥ የተቆለፉብኝ ብዙ ቀናት አሉ። ሰዎች እርሱ ምን ያደርጋል ብለው ሲያልፉኝ፣ አንተ ግን አማኑኤል ነህና ወደ እኔ ዝቅ በል። በሰዎች ዘንድ መናቅ ለእኔ ክብር እንደሆንልኝ ዛሬም በተናቁበት ስፍራ ከኔ ጋር ቆም። አንተ ከኔ ጋር ከሆንክ መናቄ ክብር ነው፣ ባዶነቴም ሙላት ነው። አማኑኤል ሆይ የሰው ዕውቅና ሳይሆን ያንተ አብሮነት ይበቃኛል። ጌታ ሆይ ቅዱስ ነህ፣ እኔ ግን ቆሽሻለሁ። ኃጢአት እግዚአብሔር ካንተ ጋር የለም ብሎ ይከሰኛል። ነገር ግን አንተ የመጣኸው ለጻድቃን ሳይሆን ለኃጢአተኞች ነውና አማኑኤል ሆይ የኃጢአቴን ግድግዳ አፍርሰ ወደ ልቤ ግባ። በደሌን ሳይሆን ጸጸቴን እይ፣ ድካሜን ሳይሆን ፍቅሬን እይ። ዛሬ በቤቴ እደር፣ ዛሬ በልቤም ንገስ።
አንተ ከኔ ጋር ከሆንክ ቅድስናዬ ይመለሳል፣ ነፍሴም ትታደሳለች። አባቴ አማኑኤል ሆይ ሰው ሁሉ ተኝቶ ዓለም በጸጥታ ስትዋጥ በልቤ ውስጥ የሚጮኸውን ድምፅ አንተ ስማው። በእንባ የራሰውን ትራሴን በማንም ያልታየውን የሌሊት ጭንቀቴን አንተ እየው። ብቻዬን ነኝ ብዬ ስፈራ በጨለማው ውስጥ የእጅ ሙቀት ይሰማኝ። አማኑኤል ሆይ አንተ ከኔ ጋር ካለ ሌሊቱ ብርሃን ነው፣ ብቸኝነቴም ካንተ ጋር የምነጋገርበት መቅደስ ነው። ጌታዬ ሆይ አቅጣጫ ጠፍቶብኛል፣ የሕይወት መንገዴም በጭጋግ ተውጧል። ነገ ምን ይሆን የሚለው ጥያቄ ተስፋዬን አዝሎታል። አማኑኤል ሆይ አንተ ግን መንገድ እኔ ነኝ ያልከኝ ጌታ ነህና ወደ መርከቤ ግባ። በግራ መጋባቴም ውስጥ ብርሃን፣ በድካሜም ውስጥ ኃይል ሁን። አንተ ከኔ ጋር ስትሆን የማይታለፈው ገደል ድልድይ ይሆናል፣ የጨለመውም ተስፋ እንደ ንጋት ይበራል። አቤቱ ቅዱስ አማኑኤል ሆይ የኑሮ እሳት አቃጥሎኛል፣ የፈተና ነበልባልም ከቦኛል። ነገር ግን በባቢሎን እሳት ውስጥ በሦስቱ ሕፃናት መካከል አራተኛ ሆነ እንደተገኘ ዛሬም ወደ እኔ መከራ እሳትና አብረኸኝም ቁም። ነበልባሉን ወደ ጠል፣ ስቃዩንም ወደ በረከት ለውጠው። አንተ ከኔ ጋር ከሆንክ እሳቱ አያቃጥለኝም፣ መከራውም አያጠፋኝም። አቤቱ አማኑኤል ሆይ ለሰው የማልነግረው በቃላትም የማይገለጥ የልብ ስብራት አለኝ። ማንም ያልተረዳው ጭንቀት፣ ማንም ያላየው እንባ በውስጥ ያለ። ዓለም በሳቂ ስትቀበለኝ፣ አንተ ግን በለቅሶዬ ውስጥ ነህ። አማኑኤል ሆይ ሰዎች ባልተረዱኝ ጊዜ አንተ ተረዳኝ፣ በዝምታዬ ውስጥ አንተ አውራኝ። ያንተ መኖር ብቻውን ለቆሰለች ነፍሴ ዘይትና መድኃኒት ነውና ከጎኔ አትራቅ። ጌታዬ ሆይ ሕይወቴ በብዙ ነገር ጎድላለች። የፍቅር እጦት፣ የሰላም እጥረት፣ የጤናና የኑሮ እጥረት በቤቴ ውስጥ ነግሷል። ነገር ግን አንተ አማኑኤል ነህ፣ የሁሉ ባለቤት። ከእኛ ጋራም ከሆንክ ምንም አይጎድልብንም። ዛሬ በባዶነቴ ውስጥ ግባና ሙላቴ ሁን። የጎደለውን ማንነቴን በጸጋ የራቀውንም በረከት በረድኤትህ ሙላው። ቅዱስ አማኑኤል አንተ ካለከኝ ሁሉም አለኝ። አማኑኤል ካለኝ ባዶነቴ በክብር ይሞላል። አቤቱ አማኑኤል ሆይ እስከ ዓለም ፍጻሜ ከእኛ ጋር እንደምትሆን ቃል ገብተሃል። ዛሬም ነገም በሕይወትም በሞትም በትንሣኤ ካንተ ጋር አድርገን። በመከራ ጨለማ ውስጥ ስናልፍ የፍርሃት ጥላም ሲጋርደን እኔ ከእናንተ ጋር ነኝ የሚለው ብርሃንህ ይምራን። አንተ ከእኛ ጋራም ከሆንክ የጨለማው ሸለቆ የብርሃን መንገድ ይሆናል። ወዳጆቼ ሆይ ቅዱስ አትናቴዎስ እንዲህ ይላል፣ አማኑኤል ማለት እግዚአብሔር ከእኛ ጋራ ነው ማለት ብቻ አይደለም፣ እግዚአብሔር የእኛ ሆነ ማለት ጭምርም ነው። እርሱ የእኛ ከሆነ ደግሞ የእርሱ የሆነው ሰላም፣ ኃይልና በረከት ሁሉ የእኛ ነው። ቅዱስ ቄርሎስ ዘእስክንድርያ እንዲህ ይላል፣ አማኑኤልን የያዘ ሰው ድሃ ቢሆንም ባለጸጋ ነው፣ የታሰረ ቢሆንም ነፃ ነው፣ ብቻውን ቢሆንም ከሰራዊት በላይ ኃያል ነው። ምክንያቱም የፍጥረት ሁሉ ጌታ ከእርሱ ጋር ነውና። ቅዱስ ዮሐንስ አፈወርቅም እንዲህ ይላል፣ አማኑኤል ማለት እግዚአብሔር በአንተ ውስጥ ማደር ያደረገ ማለት ነው። ንጉሡ በቤተ ውስጥ ካለ የጠላት ጦር አያፈርስህም፣ ሰላምህም እንደ ባህር ጥልቅ ይሆናል። አንተ ብቻ አማኑኤል ሆይ ከኔ ጋር ሁን በለው። ቅዱስ አባ ጊዮርጊስ ዘጋስጫም እንዲህ ይላል፣ አማኑኤል ማለት እግዚአብሔር ሰውን ፍለጋ የመጣበት ፍቅር ነው። እርሱ አንተን ፍለጋ ከመጣ አንተ ደግሞ ልብህን ከፍተህ ተቀበለው። አማኑኤልን የያዘ ሰው በምድረ በዳ ቢሆንም ገነት ውስጥ እንዳለ ይቆጠራል። ቅዱስ ባስልዮስ ዘቂሳርያም እንዲህ ይላል፣ አማኑኤልን የወደደ ሰው ሞትን አይፈራም።
ምክንያቱም ሕይወት ክርስቶስ ከእርሱ ጋር ነውና። አማኑኤልን የያዘ ሰው ድህነትን አይፈራም፣ ምክንያቱም የሁሉ ባለቤት ከእርሱ ጋር ነውና። ቅዱስ ኤፍሬም ሶርያዊው እንዲህ ይላል፣ አማኑኤል ማለት እግዚአብሔር የእኛ ሆነ ማለት ነው። ንጉሡ የእኛ ከሆነ የንጉሡ ሀብት፣ የንጉሡ ኃይልና የንጉሡ ጥበቃ ሁሉ የእኛ ነው። ስለዚህ አትፍሩ፣ አማኑኤል ከእናንተ ጋር ነውና። አባ ጊዮርጊስ ዘጋስጫም እንዲህ ይላሉ፣ አማኑኤል ማለት እግዚአብሔር የሰውን ሥጋ ለብሶ ወዳጅ የሆነ ማለት ነው። ወዳጅ ደግሞ የዓለም ሁሉ ጌታ ከሆነ ምን የሚያስፈራ ነገር አለ? እርሱ በአንተ ዘንድ አንተም በእርሱ ዘንድ ሁን። ውድ የፍኖተ ኤማሁስ ተከታታዮች ቅዱስ አማኑኤል በረከቱን በቤታቸው ሰላሙንም በልባቸው ያፍስሰው። በመጨረሻም ይህንን መንፈሳዊ ይዘት ላይክ፣ ሰብስክራይብ በማድረግ እንዲሁም የደውል ምልክቱን በመጫን ለሌሎች ወዳጆቻችሁን በማካፈል የበረከት ተካፋይ እንድትሆኑ እጋብዛችኋለሁ። በሚቀጥለው መንፈሳዊ ጉዞ እስከምንገናኝ ሰላም እግዚአብሔር አይለያችሁ። ወስብሐት ለእግዚአብሔር። አሜን።